ሚፍታን ይላከኝ። ሚፍታን ይላከኝ። ምንድን ነው ይላክ? ፍላሽን ሰዓት ነው ይላከኝ። ውስጡ ምንድን ነው ያለው አይተዋል? አይ አላየውም። አንዴ ብቻ ነው የላከው ወይስ በተደጋጋሚ ነው? ሁል ጊዜ እኔን ብቻ ነው የሚልከኝ። ለምን አንተን ብቻ ይልካል? ምናልባት ስለሚያምነኝና ፍላሹን ከፍቼ እንደማላይ ስለሚያውቅ ይመስለኛል። ፍላሽ ውስጥ ምን እንዳለ ታውቃለህ? አይ አላውቅም። የምትናገረውን ነገር በሙሉ አላምነውም። ስለዚህ እውነታውን ብትናገር ነው ይሻላል። እኔ ምንም አላውቅም አልኩህ። ግን አንድ ፍላሽ እኔ ጋር አለ። የት ነው ያለው? አሁን ፍተሻ ቦታ እዚህ ስንገባ ተቀበለውኛል። ፍተሻ ቦታ? አዎ። ሄሎ፣ ከአቶ ዮናስ መልካሙ ፍተሻ ላይ የተቀበላችሁትን ፍላሽ ከላፕቶፕ ጋር ይዘልኝ። አስቸኳይ ነው። እውነቴን ምንም የማውቀው ነገር የለም። የእውነቴን ምንም የማውቀው ነገር የለም። ፍላሽ ትተኛለህ አለኝ። በቃ ዝም ብዬ እሱን ነው እያከበርኩ ነበር። ምንም ነገር የማውቀው ነገር እንዴት አንተ ጋር ሊቀር ይችላል? ወይዘሮ የተገደሉለት ለመጨረሻ ጊዜ ሰጠኝ ፍላሽ ነው። ለዛ ነው የሚገኝ። እስኪ ውስጡ ምን እንዳለ ነው። እነዚህ ሸርሙጣ ልጆች ይህን ሁላ ነገር እየቀረጹ ሲጠቀሙበት ተናገር ሚፍታ፣ እየጠበቁ ይኸውልህ እንደነገርኩ ከራሔል ጋር ምንም አይነት ግንኙነት የለንም። እስካሁን የነገርከኝ በሙሉ ውሸት ነው። የደንበኞቻችሁን ገመና የምትቀርጹት ለምን? ማን ነው እንደዚህ አድርጋለሁ ብሎ የነገረን?
ብነግርህ ምን ልታደርጋቸው? ልታስፈራራቸው ነው ወይስ ልትገላቸው? እንደዛ አይደለም። ለምን ሰዎች ከእውነት የራቀ ነገር እንደሚናገሩ ገርሞኝ ነው። ውሸታሟን በላተና ምንድን ነው ከዚህ የምታገኘው? በቃ እኔ የታዘዝኩትን ብቻ ነው የማደርገው። አሁን ሁሉንም ነገር እንድትነግረኝ ነው ፈልግ፣ አንድም ሳታስቀር። ራሔል ናት ሁሉም ክፍሎች ላይ ካሜራዎች እንዲገጠሙ ያዘዘች። የእኔ ስራ ካሜራዎቹ እንዳይታዩ ማድረግና የተቀዱትን ቪዲዮዎች አስተካክሎ ለራሔል ማስረከብ። አንተ ምን ታገኛለህ? የተሻለ ገንዘብ። ራሔል እያስፈራራች ነው ገንዘብ የምትቀበላቸው? የእኔ ስራ ቪዲዮዎቹን መስጠት ብቻ ነው። ከዛ በኋላ ያለውን ስራ ፍሬዘር እና ራሔል ናቸው መስራት። በጣም ጥሩ። እስከ ዛሬ ድረስ የተፈጸሙትን ወንጀሎች ትቀዳ ነበር ማለት ነው? ማለት የምን ወንጀል? ደግሞ ሁሉም ክፍሎች ላይ ነው ካሜራዎቹ የተቀረጹት። ማንም ሰው ተመርጦ አይደለም የሚቀረጸው። ፍሬዘር ይዟቸው የሚመጣ ባለስልጣኖችን የምትገሉ? አዎ፣ ሁሉም ተቀርጿል። ወይዘሮ ራሔል የተገደሉለት ክፍላቸው ውስጥ ካሜራ ነው? እንደነገርኩ ነው። የራሔል ክፍል ካሜራ አልተገጠመበትም። የዛን ቀን ግን ምን አስባ እንደሆነ ባላውቅም ካሜራ እንድገጥምላት አዛኝ ነው። ለዛ ነው ሰዓቴን እዛ ያገኛል። ስለዚህ የዛን ቀን የተፈጠረው በሙሉ ማየት ይችላል? በሚገባ። ስለዚህ የዛን ቀን የተቀረጹት ቪዲዮዎችንም ከዛ በፊት ያሉትንም ማየት ፈልጋል። የመጨረሻ ቀኑን ማግኘት ትችላል። ከዛ በፊት ያሉትን ግን አጥፍቻቸው። እርግጠኛ ለብቻ ያስቀምጥ፣ ያለበለዚያ በተባባሪ እስር ቤት እንድትበሰብስ። እሺ በቃ ያልከኝን በሙሉ ይሰጣል። እኔ ግን ከዚህ አስወጣ። የምናየው ይሆናል። ስንት ትሰጠኛል? የፈለግኩን ያክል ጠይቀኝ፣ እሰጥሃለሁ። ስንት የሚገባኝ? እኔ እንጃ አላውቅም። ብቻ ያው የአንተን ቆሻሻ ለማጽዳት ብዙ ርቀት መጓዝ አይቀርም። ስለዚህ 100 ሚሊዮን ትሰጠኛለህ? ተስማምቻለሁ። ግን ወንጀሉን ሁሉ አንድ ሰው ላይ መላክ አለበት። ማን ላይ ነው? እኔ እንጃ አላውቅም። ብቻ እኔን ከዚህ ወንጀል ጋር የማያገናኘው ሰው ቢሆን ይመረጣል። ቆይ ግን ወይዘሮ ራሔልን ካልገደሉ ለምን እንደዚህ ነው? እውነት ለመናገር ራሔል አልገደለም። ግን እዚህ ወንጀል ላይ እጄ እንዳለበት ከታወቀ ብሬም፣ ሀብቴም፣ ገንዘቤም፣ ክብሬም እንዳለ ነገር ገደል የሚገባው አይመስለኝም። ሌላ የሰራው ወንጀል ቢኖር ነው እንጂ በዚህ ብቻ እንደዚህ ልትፈራ። እንግዲህ በቃ ትንሽ ባወራ እኮ እየሆንኩ መሰለህ። መስመርህ ናት። በጣም ይቅርታ አቶ ፍሬዘር፣ ግን ባለስልጣን ጓደኞችን ለምን እንደምትገላቸው ማወቅ። አንተ ውሻ በማያገባ ነገር አለ። ዝም ብለህ የተሰጠህን ገንዘብ ይዘህ ወደ ሌላ ኬዝ ብትገባ ይሻላል። አንተ ሸርሙጥ አለች። እኔ አንተ በሰጠኝ ቆሻሻ ገንዘብ የምታለል ሰው አይደለም። እኔ አሚር እንዳንተ ድክስክሰኝ ከነ ገንዘብ ገደል ልትገባ። እንግዲያውስ የፈለግከውን ነገር ማለት ይችላል።
ከራሄል ጋር ተኛው እንጂ እንዳልገደልኳት ፈጣሪ ራሱ ያውቃል። ለማታውቅ ከፈለግ ማስረጃ ትችላለህ። ስለ ባለስልጣን ግድያስ በተራ ዋልታ ላይ ታስረኛለች። ማስረጃ ካለ አቅርብ፣ አለበለዚያ ግን አሁን እንድትፈታኝ እፈልጋለሁ። ይኸው ማስረጃ። ግን ምን የጠየቁኝ ገንዘብ በጣም ብዙ ስለነበረ አሁን ነው ፋዘርን እንዴት አሳምኜ መቀበል እንደነበረብኝ። ስለዚህ ገደልካት? እንደሱ አይደለም። እና ምን አደረግ? እሷ እኔ ላይ ያደረገችውን ነገር እኔም እሷ ላይ ማድረግ። ምን? ሴትዮዋን ስከታተላት የሆነ ውሽማ እንዳላት ነገር ደርሼበታል። ከዛ ምን አደረግ? ክፍላቸው ውስጥ ገብቼ ካሜራ ለማስቀመጥ አስቤ ነበር፣ ነገር ግን አልቻልኩም። ሆቴላቸው በጣም ጥብቅ ቁጥጥር ያለበት ነው። ፋይሉን ከፍለው ወሰድ? አዎ፣ ግማሹን ከአባቴ የቀረውን ደግሞ ተበድሬ ከፍል። ናትናኤል፣ ማስረጃዎች በሙሉ የወይዘሮ ራሄል ገዳይ እንደሆነ ነው። ስለዚህ እውነታውን ብትነግረኝ። መርማሪ አንደርስታንድ አድርገኝ እንጂ እንዴት ብዬ ላስረዳ? ራሄልን አልገደልኳትም። ግን እሷን ለመግደል በበቂ ሁኔታ እንደተዘጋጀ ከሰጠው ቃል ለመረዳት በቂ። እንደዛ ሊመስል ይችላል፣ ግን ልገድላት ባስብ እንኳን ከፖሊስ ከሆቴሉ ጥበቃዎች ራሱ ማመጣቸው። ስለ ቤተሰብ አስብ፣ ስለ ወደፊት አስብ። ለምንድን ነው እውነቱን ማለት? ኦኬ ሌትስ ግሪት። ምን እንድነግርህ የፈለግኸው? እኔ የማውቀውን ነገር በጠቅላላ እኮ ነው የነገርኩህ። እኔ ግን አላመንኩም። እኔ ደግሞ ከዚህ በላይ ምንም ማድረግ አልችልም። ነገሩ ቀላል ነበር፣ አንተ አወሳሰብከው እንጂ። በቃኝ፣ መውጣት እፈልጋለሁ። አልጨረስም። አንዳንዴ በስሜታዊነት ነገሮች ሊከሰቱ ይችላሉ። በዛን ሰዓት ጠጥተህ ነበር? ኦፍኮርስ ፓርቲ ስለነበር ጠጥቼ ነበር። አደጋ ነበር? የምን አደጋ? ወይዘሮ ራሄልን የገደልካት አስበህበት ሳይሆን ድንገት በተፈጠረ አደጋ አይደለም። በሰዓቱም እንደተፈጠረ ነገር ድጋሚ ነግሬሃለሁ፣ በቦታው አልነበርኩም። መርማሪ፣ በግድያው ሰዓት እዛ እንደነበርክ አውቃለሁ። አሁን ማወቅ የምፈልገው ለምን እዛ እንደነበርክ ብቻ። ትንሽ ሞቅ ብሎኝ ስለነበር ሰድቢያት ለመውጣት አስቤ ነበር ወደ ክፍሉ ሄድኩት። እዛ ምን ተፈጠረ? ወደ ሆቴሉ ሄጄ በቀጥታ ወደ ክፍሉ ሄድኩት። ከዛ በር ላይ አስተናጋጇን አየሁት። እሱ እስከሚወጣ ድረስ ሽንት ቤት ተደበቅኩ። እሱ ካለፈ በኋላ ከሽንት ቤት ወጥቼ ድጋሚ ወደ ክፍሉ አልሄድ ስል ውሽማዋን በር ላይ ቆማ አየሁት። ተናድጄ ጥዬው ወጣሁ። ለምንድን ነው ይሄን እስካሁን ያደረገው? አስፈላጊ መስሎ አልተሰማኝም። እንዴት እርግጠኛ? አዱ ብቻ አስፈላጊ አልመሰለኝም። አሁን ሁሉንም ነገር ፍርድ ቤት ስትቀርብ ለእስር ማቅለያ ሊጠቅም ይችላል። ምንም የለም። አልገደልኳት ወይም አስገድላት? በፍጹም እንደዛ አላደረኩ። ግን ልታስገድል ሞክራለች። ስለዚህ አጸፋውን ልትመልስ ይገባል። አይመስልህም? በትክክል እሱን ማድረግ ነበረብኝ፣ ግን ቀደሙ። እነማን? አላውቅም። ሴትዮዋ ብልጣ ብልጥ ነገር ነች። ምናልባት ከአንዳቸው ጋር ተጋጭታ ሊሆን ይችላል። የምታውቀው ነገር አለ? የለም። አባት ስለ ሁለታችሁ ግጭት ያውቃል? አያውቅም። እሷም የምትነግረው አይመስልም። ከነገርከኝ ውጪ ሌላ ወይዘሮ ራሄልን የምትጠላበት ምክንያት አለ? እውነቱን ለመናገር የትኛውም ጤነኛ ሰው እሷን ይወዳታል ብዬ አላስብም። ከባህሪው አንጻር ነው ግን ይህን የምናገረው።
ማታ ላይ ወደ ቤት ስትመለስ ከነብሰ ገዳዮች ጋር ቁመ ስታወራ ያየ ምስክር አለ። ይህን ምን ትላለህ? መንገድ ላይ ሰዎች አግኝቼ ነበር፣ ግን ነፍሰ ገዳይ ይሁኑ አይሁኑ በምን አውቃለሁ? እነዚህ ሰዎች ወይዘሮ ራሄል በተገደለችበት ቀን በዛ አካባቢ የታዩ። ይሄም አጋጣሚ ይሆናል። አላውቅም፣ ግን እኔ ከራሄል ጋር ባልግባባ እንደሷ ማሰብ ሰው አይደለም። እንደሱ አይደለሁም ማለት ይሄማ ግልጽ ነው። ራሄል ሰው ማጥቃት ከፈለገች በሰው ተከልላ ነው የምታደርገው። እኔ ደግሞ እንደሷ መደባበቅ አልፈልግም። ነገሬ ሁሉ ፊት ለፊት። ወይዘሮ ራሄልን በአሰቃቂ ሁኔታ ወቅት የገደልካት አንተ። ነገሩን ከግድያው ጋር አታያይዘው። ለምን? ራሄልን መግደል በፈልግ ኖሮ ማድረግ አያቅተኝ። ሁሉንም በግልጽ ንገረኝና ኬዙን እንስከው። የምነግርህ ነገር የለም። በግልጽ ራሄልን መግደል እንደምትፈልግ በገዛ አፍህ ተናግረሃል። መናገር ሌላ፣ ማድረግ ደግሞ ሌላ። ብዙ ማስረጃዎች ስላገኘሁብህ ፍርድ ቤት ልገትር ይችላል። ወንጀለኛ ከመሰልኩ ትችላለህ። ስለ ቤተሰብ አስብ፣ ስለ ወደፊት አስብ። አሰብኩ። ስለዚህ ለምን እውነት አባለ የማውቀውን በጠቅላላ ተናገርኩ። አንዳንድ ጊዜ በስሜታዊነት ግድያዎች ሊፈጸሙ ይችላል። በሰዓቱ ጠጥተህ ነበር? አልጠጣሁም። አደጋ ነበር ማለቴ በስተት ነው የገደልካት? አልገደልኳትም። በወቅቱ እዛ እንደነበር ካውቃለህ። ለምን እንደሄድክ ልትነግረኝ ትችላለህ? የተገደለች ጊዜ ቤት ነበርኩ። ለፍርድ ማቅለያ ስለሚጠቅም አሁን ሁሉንም ልትነግረኝ ትችላለህ። የማውቀውን ሁሉ ነግሬያለሁ። ሌላ የምጨምረው የለኝም። ስትሰሩ ያላፈራችሁ ለመናገር ሲሆን ያሳፈራል። እንደዛ አይደለም። ታውቃለህ ብዬ አልገመትኩም። ይህንን ማወቅ ቀላል ነው። አሁን የምፈልገው ወይዘሮ ራሄልን ለምን እንደገደሉ ብቻ። ቆይ እሺ፣ ነገሩን በደንብ ላጥራለሁ። ይቻላል። እኔ በህይወቴ አስቤበት ሰው ገድዬ አላውቅም። ተሳስቼ ነው ሊሉኝ? የለም፣ እንደዚያ ሳይሆን ራሄልና ያ ከይሲ። ይቅርታ፣ ከይሲው ማን? ፍሬዘር ማለቴ ነው። ሁለቱ ሆነው ትልቅ ባለስልጣኖችን እያመጡ ይጋብዟቸው ነበር እና ለባለስልጣኖች የሚሰራው ምግብ እንደ ማንኛውም ደንበኛ አልነበረም። ራሄል ነች እያንዳንዱ ምግብ ውስጥ የሚገባውን ግብአት መርጣ የምታመጣው። በምንም አይነት ተአምር ከመደበኛው ደንበኛ ጋር ተቀላቅሎ እንዳይሰራ ነው የሚደረገው። በደንብ አስባችሁና ጥንታችሁና ወንጀሉን የምትፈጽሙ። አይ እኔ ይህንን ያወቅኩት በጣም ከረፈደ በኋላ ነበር። ማለት ሁሌም ቆሻሻ ለመጣል ስወጣ የማገኘው አንድ ድመት ነበረ። ለእርሱ የተራረፈ ምግብ ይዤለት ይሄዳል። ታዲያ አንድ ቀን ከባለስልጣኖች የተረፈ ምግብ ይዤለት ሄዱ። ታዲያ ያንን ምግብ እየበላ እዛው መንፈራገጥ ጀመረ። የመሰለኝ አጥንት ወቅቶት ይሆናል ብዬ ነበር። ምግቡን መንገድ ላይ ጥዬ ድመቱን ወደ ቆሻሻ ወርውሬ ተመለሱ። በንጋታው ባለስልጣኑ ድንገት ቤታቸው እንዳረፉ ሰሙ። እስከዚያ ድረስ ምንም አልጠረጠርኩም። ግን ከ2 ቀን በኋላ እዛ አካባቢ ይኖር የነበረ የጎዳና ተዳዳሪ ከሆቴሉ የወጣ ትርፍራፊ በልቶ እንደሞተ ሰሙ። የዛኔ ነገሩን ማጤን ጀመር። ለምን ታዲያ ወዲያውኑ ለፖሊስ አለመ? ምን አቅም አለኝ? ብናገር ሳምንት ሳይሞላቸው ነበር የሚፈቱት። በኋላ ደግሞ ህይወቴን ምን ያህል እንደሚያመሰቃቅሉት ስላወቁ ዝምታን መርጬ ተቀበልኩ። ስለዚህ ይሄን የተዳፈነ በቀል ለመበቀል ቀን ጠብቀው ገደሏት። እንዳልከው ውስጤን የበቀል መንፈስ ቀን ከቀን በልበል ይለኝ ነበር፣ ግን አልቻለም።
ከምንም በላይ የሚያንገበግበኝ ጥሩ ምግብ ያቀርባል የተባልኩ የተከበርኩ ሼፍ በገዛ እጄ በሰራሁት መርዝ ሲገድል መኖሬን ሳስበው አንዳች ነገር ወደ አይምሮ ይመጣና ሁለቱንም ቢያስኩት ቢላ እንደ ስጋ ዘልዝዬ ነበር መግደል መፈልገው። እድሉን ሲያገኙ ተጠቀሙ። አላደረግኩትም። ብችል ደስ ይለኝ ነበር፣ ግን አላደረግኩትም። ማን ያደረጉታል? ጥርጣሬ ብቻ ነው ያለ። ይንገሩ። አንድ ወጣት ይመስለኛል፣ ያንተ አይነት አቋም ያለው። ራሔል የሞተች ቀን ከክፍሏ ግራ ቀኙን አማትሮ በችኮላ ሲወጣ ተመልክቼዋል፣ ግን ጥርጣሬ ብቻ ነው። አቶ ሽፈራው እርስዎን ለማሰር ከበቂ በላይ ማስረጃ ይኖራችኋል፣ ግን ይህን ብታስሩኝ ትክክለኛ ወንጀለኛ በነፃ ውጭ እንጎማለናል። ለራስዎና ለቤተሰቦ ሲሉ እውነታውን ብቻ ነው። ትክክለኛውን ቃሌን የተናገርኩት ፖሊስ። ግድያውን የፈጸሙ በስሜታዊነት ተነሳስተው ነው ወይስ ሳያስቡት በድንገት? በሁለቱም መንገድ አይደለም። እኔ የዛን ቀን ስራዬ ላይ ብቻ ነበርኩ። የመጨረሻ ጥያቄ፣ አሁን ሁሉንም ነገር ከነገሩ ፍርድ ቤቱን ጠይቄ ማቅለያ እንዲደረግሎት ማድረግ ይችላል። እኔ እንግዲህ ወንጀለኛ አይደለሁም ብያለሁ። ነካላችሁ ፍርዱ የእናንተ ነው። አቶ ሚፍታህ፣ ባገኘሁት ማስረጃ መሰረት አንተን እስከ 30 ዓመት ድረስ እንደማስቀፈድድ ታውቃለህ። አትፍራ፣ ተናገር። እኔ የምፈልገው እንድትናገር ብቻ። አንተ በሰራው ስራ የስንት ህይወት እንደሚበላሽ ታውቃለህ። አሁን አትበላ፣ አትደደብ። ለማይረባ ገንዘብ ብለህ ሰው ገደልክ። ራሔልን አልገደልኳትም። አትዋሽ። አውቃለሁ መጥፎ ስራ የሚሰራ ሰው ነኝ፣ ግን እሷን አልገደልኳትም። አሁን የምፈልገው ለራስህ ስትል በሰዓቱ የፈጸምከውን ስራ አንድም ሳታስቀር። እሺ፣ እውነቱን ለመናገር ከራሔል ጋር ትንሽ ተጋጭተን ነበር። በምን ምክንያት? የግል ጉዳይ ነው። የግድ መናገር አለብን? ዝም ብላ ተናገር። በተደጋጋሚ አብሬያት እንድተኛ ጠይቀኝ ነበር። እኔ ግን አልፈለጉም። በዚህ ምክንያት ብዙ ጊዜ እንጨቃጨቅ ነበር። በቃ የዛን ቀን ግን መጠጥ ጠጥቼ ስለነበረ ክፍሏ ድረስ ሄጄ የጠየቀችኝን ነገር እንድናደርግ ጠየኳት። እየሰማሁ። ራሔል ግን እንደ ውሻ አመናጭቃ ከክፍሏ አስወጣችኝ እና በልህ ተገፋፍተህ ገደልክ። በሰዓቱ ያን ያክል አልተናደድኩም። እኔን ያናደደኝ በውሽማዋ ስላስባረረችኝ ነበር። ማነው ውሽማ? ፍሬዘር ይባላል፣ ባለስልጣን። ጥያቄን አልቀበልም ስላለችህና ሚስጥርህን አደባባይ ስላሰጣችሁ ተበቀል። ያደረገችውን ነገር ሁሉ ብታደርግም እኔ ግን አልገደልኳት። እና ማን ገደላል? የምጠረጥረው ሰው ግን አለ። ተናገር። ማን? ፍሬዘር። ስላስፈራራ ነው? አይደለም። የዛን ዕለት ራሔል ያሰበችው ሸር ሳይገባው አልቀረም መሰለኝ። አጥብቆ ሲጠይቃትና ሲጨቃጨቁ ነበር። አንተ ይህን በምን አወቅ? የሲሲቲቪ ካሜራ ቢሮ ውስጥ ቁጭ ብዬ እያየኋቸው ነበር። ሲገላት አይተሃል? አላየሁም። የተጣሉት ቀን ነው። እሷ ደግሞ የሞተችው ማታ ነው። ተመልሰህ የራሔል ክፍል ገብተህ እንደገደልክ ታውቅ? ምልክቶቹ እንደዛ ነው። አልተመለስኩም፣
አልገደልኳትም። ይሄ ነው ነው። አስበህበት ላይሆን ይችላል። አደጋ ነው። ኖ አይደለም። ከተገናኘን በኋላ ለመጨረሻ ጊዜ ያየኋት ሞታ ነበር። በጣም ጥሩ። እስካሁን የተገኙብህ ማስረጃዎች አንተን ለማስቀጣት ከበቂ በላይ ናቸው። እባክህ መርማሪ እስር ቤት እንድገባ አታድርግ። እንዳላስፈርድብህ አንድ ምክንያት ንገረኝ። አየህ፣ አንተ ራሱ መናገር አቃተህ። ለማንኛውም ሌላ ተጨማሪ የምትነግረኝ ነገር ካለ ለእስር ማቅለያ ሊጠቅምህ ይችላል። የለኝም። አንድ ሁለት አሉ አለ። ከግድያው ጋር ተሳትፎ እንደሌለ አውቃለሁ። አንተን የማስፈረድብህ ሰዎችን ያለ ፈቃዳቸው በመቅረጽና በማስፈራራት ለሰራህ ወንጀል ብቻ። ምንድን ነው ያዝከው? ባለስልጣን ጓደኞችን መርዘህ ስትገድል የሚያሳይ ቪዲዮ። ከየት ነው የመጣው? መናገሩ አስፈላጊ ነው? ተው፣ የማይሆን ጨዋታ እየተጫወትክ ነው። ይቀርብህ ነው የሚሻል። እንደነገርኩህ የዘር ፈሳሽና የእጅ አሻራ ወይዘሮ ራሄል ሰውነት ላይ እንደተገኘ ታውቃለህ። አሁን ገብቶኛል። እባክህን ይቅርታ አድርግልኝ። ይቅርታ አድርግልኝና ከዚህ ጉድ አውጣኝ። ዳኛውን ይቅርታ መጠየቅ ትችላለህ። እኔ ግን በፍጹም የማደርግልህ አይመስልም። እባክህን ታማሚ ልጅ አለች። ቤተሰብ አስተዳድርግ። ለነሱ እባክህን ይቅርታ አድርግልኝ። ትሰማለህ? የገደልካቸው ሰዎችም ልክ እንዳንተ ቤተሰብ አላቸው። የሚያሳድጉት ልጅ አለ። አንተ ግን የመኖር መብታቸውን ነፈጋቸው። እንደውም እዝር ሲያንስ ነው። እንደኔ ቢሆን እገልህ ነው። የፈለግከውን አድርግልሃለሁ። እህቴ ነች። ኢክራም ትባላለች። እናትና አባታችን ስለሞቱ ሁለታችን ብቻ ነበር በህይወት የቀረን። እንደ ልጄ ነው ያሳደግኳት። በጣም ነበር የምወዳት፣ ግን ነጠቁኝ። አንድ ቀን ከስራ ስመለስ እህቴን መጸዳጃ ቤት እጇን ቆርጣ በደም ተነክራ አገኘኋት። አጠገቧ ደብዳቤ አስቀምጣ ነበር። ደብዳቤው የሚለው ከፍቅረኛዋ ጋር ያደረገችውን ሁሉ ቪዲዮ ይዘው እያስፈራሯት እንደሆነና ለፍቅረኛዋ መናገር እንደከበዳት፣ ይህንን ውርደት ወንድሜ ቢሰማ ይሞታል ብላ በማሰብ ራሷን አጠፋች። ህይወቴ ተቀየረ። እህቴ ላይ ይህንን ያደረጉትን አፈላልግ ያገኟቸው። ራሄል መዝገቡ። ምንድነው የምትፈልገው? የፈለግከውን ላድርግልህ። እባክህ አትግደለኝ እያልኩ እኮ ነው። እባክህ እህቴን አሸማቃት ራሷን እንድታጠፋ አድርጋት። ስለዚህ እኔ መግደል ነበረብኝ። ሰባት ጊዜ በስለት ወግቼ ገደልኳት። በአስቸኳይ እንድትመጣ አሁኑኑ ነው።
እንደ አጋጣሚ ሆነና ኬዙን ነው ያዝኩት። በእህቴ ግድያ ላይ ያሉ ሌሎች ተባባሪዎችን እንዳሉ ሳውቅ እድሉን ማባከን አልፈለኩም። ተጠቀምኩበት። እጃቸው ያለበትን ፍሬዘር እና ሚፍታን እንዲቀጡ አደረጉ። ግን እስካሁን የእህቴ ደም ጭንቅላቴ ላይ ጮህብኝ።